ካፊዳገ ኦቲዲ ጎቢዳገ ዛጊዲ ሚኒዳ ለሁለቱን የዓለም ዋንጫ ማን ይበላው? ምን ይሄ ሊያቅተኝ ነው? በቻ ሻሉት አይደለም የበላው እነ ነስሪ ነጣ ሄዱ። ሰላም እንዴት ናችሁልኝ? አለሁላችሁ። ሁሉ ሰላም አለን። ዛሬ ደግሞ በሚውዚክ ቪዲዮ ሳይሆን በቲክቶክ ሪያክሽን ነው የመጣ ነው ማለት ነው። የሚያዝናኑ ፈታ የሚያደርጉ ቪዲዮዎች ይዘን መጥተናል። እስቲ እንግባ በቃ ወደ ቪዲዮ። ወሬ አላብዛባችሁ። ያው ሰብስክራይብ እና ላይኩን ለእናንተ ትችዋለሁ። ሌትስ ጎ። እንዲያው ቤተሰብ እንዲያው ኳስ የምገድፉ ሰዎች በጣም ነው የሚያጅበኝ። እኔ አሁን ኳስ አልገድፍም። ለምን? አሁን ማንቸስተር ዩናይትድ እና አርሰናል ዩናይትድ ኳስ አልገድፍም። ያው እንደ አማርኛው ይለያል ለነገሩ። ያው አልደግፍም፣ እኔም አልገድፍም። ባይዘው ያው ሮናልዶ እና ሜሲን አውቃቸዋለሁ። ከዛ የበለጠ አልገድፍም። እንግዲህ ይቅርታ አድርጉልኝ። ወንድ አይደለህም እንዳትሉኝ። ይሄ የወንድነት መለኪያ ማን ያደርገው? ኳስ ግን እኔ በጣም ነው ውስጥ የሚነካው። አሉ እነሱ አሁን እንዴት ነው ኳስ ይችላሉ የምትሉት? እስቲ በጨርቅ ኳስ ይግጠም ወንድ ሆነ በጨርቅ ኳስ አሁን ይችላል። ይሄ እኮ እየነጠረ ስለሚገባ ነው። ወንድ ማለት በጨርቅ ኳስ። እኔ አሁን በጨርቅ ኳስ ሁሉም ተጫዋች ነጭ የተባለ በጨርቅ ኳስ ቢጫወት እገድፍ ነበር። ይሄኛው እየነጠረ የሚገባው ዝም ብሎ ወንድ ማለት በጨርቅ ኳስ ነው መገደፍ ያለባችሁ። ዝም ብላችሁ እንደው እንትና አትገድፍ። አለቀኔም ፎሎ አድርግ ዝም ብለህ ተርኮፕሊንግ ፎሎ አድርግ ዝም ብለህ። በጨርቅ የተጫወተ ሰው ነው እውነት ጎበዝ የሚባለው። ወይም ደግሞ ቴዘር የተጫወተ ቴዘር የምታውቁ ሰዎች እንግዲህ በጣም ታውቃላችሁ ከባድ እንደሆነ። ዝም ብላችሁ አይደለም ቴዘር ለመስራት ኳሱን ለመስራት ራሱ ትልቅ እንትን የሰው ጥምረት ይፈልጋል። ገባችሁ? እና የምትገድፉ ሰዎች በጨርቅ ካልተጫወታችሁና ደጋፊ አትባሉም፣ ትክክለኛ ደጋፊ አትባሉም እያላችሁ ነው። ኦብቪየስሊ ብቻ ይመቸው። ፎሎ እና ላይክ አድርጉኝ ብሏል። ፎሎ አድርጉ። አረ ይችላሉ ማዘር፣ የምር ይችላሉ። ጀግና እንዲህ ማጋጨት ነው። የምን ማስደንገጥ እንዲህ ፊቷን ተቀብታ ምናምን ነገር ልታስደነግጣችሁ። ማዘር ኦጂ ናቸው። ኦጂ ይሰሙሻል። አፓርከት ነው የገቡላት ማለት ነው። ይመቻችሁ ማዘር፣ በጣም ይመቻችሁ። እውነት እንቀጥል። ለቅሶ ነው ብል ማን ያምነኛል? እስቲ ጋይስ እኔ አላውቅም። ይለያያል። ጋይስ ያው እንግዲህ ለቅሶ ነው ምን ይባላል። በዚህ እንትን ቀልድ የምትቀልዱ ኮመንት ላይ ምናምን ነገር እናንተ እንግዲህ ላይ ያለው ይፋረዳችሁ። እኔ ጋር አላውቅም። ባህል ነው ያው ባህል፣ ብዙ ባህሎች ላይ እንደዚህ ነገር ዜማ ምናምን የማውጣት ምናምን ነገር አለ፣ ደረቴ መምታት ምናምን ነገር አለ። ያው እንግዲህ ይለያያል፣ ከባህል ባህል ይለያያል ጋይስ። ለማንኛውም ነፍስ ይማር ብለናል። እንቀጥል። Hirgite gamma Muruta dichidage didage vadita matidage yelaga kafidage otidi gobidage zagidi minnidage gamma abalaga munao washinga torunao achutanga ምን ቀረው እንደ ወንበሩን ትራሱን ግርግዳው መሬቱ እኮ ነው የቀረው ብራዘር፣ መሬቱ እኮ ነው የቀረው።
እንትንን ግን ባይዙ የወላይታ ዳንስ ወደ ሌላ ነገር እየቀየራችሁ ያላችሁ ሰዎች ረፉ እያለው የሆነ ልጅም አለ ቀጫጫ የሆነ ባጃጁን ቁም ስቅሉን የሚያሳየው ማለት ባጃጁ ላይ እንደዚህ እየተሽከረከረ እንደዚህ ምናምን ነገር ጨፍሩ። አራስ ገትቻ አዛን እሺ ቀጥል ወይ ማናየው ጉድ አለ ማናየው ሰብስክራይብ አድርጉ። አሙት ነው እንጂ በጣም ከባድ ነው። ምን ያመመው ውሸት ከሰማው እሞታለሁ። ውሸት ከሰማ ይሞታል ነው ቤዚክሊ። እስቲ እንየው። ውሸት ከሰማ ያሟል። ውሸት ከሰማ ያሟል። አሙት ደግሞ ሌላ ከባድ ውሸት ከሰማ ይሞታል። ውሸት ከሰማ ይሞታል። አሁንም ይሞታል። በቃ ምን አይነት በሽታ እንደመጣብን ደግሞ ውሸት ከሰማ ይሞታል። አዎ በራሱ ጊዜ ነው የሚለቀው። እኛ ምን አገባን? እንሂድ በቃ አርሰናል ቻምፒዮንስ ሊግ ሲበላ እንይ። ኢንሻአላህ ሞተ። ኧረ ወይኔ ሞተ። አርሰናል መቼም ዋንጫ ይበላል። በቃ ተውት። ስንት ነገር ተሰራ፣ ስንት ነገር። ኧረ ተው፣ ኧረ ጨዋታ እንሂድ። ዋንጫ ሊበላ ምንድን ነው የምትሉት? ወይ ምክር። እንቀጥል። ሳክሳሙ ወለኔ አታነጋጉ ነው። አንተ ምን አዲስ አበባ ነው የተወለድኩት አላልከኝም እንዴ? ባዳ እና ምን ልትል ታወራ ነው? ማዘርን ስጠይቃት እኮ እዚህ አይደለም የተወለደው አለች። ወይ እሷ እንትና ሲነገረች የታላቅ ወንድም የሞሞዳው ነው ነገረች። ታላቅ ወንድም አለ እንዴ? አንተ አታውቀውም። እናንተ የት ነው የተወለድከው? እኔ በመገናኛ ሰው ጀማት ነው በተክልዬ ባራ ውስጥ ናደኩት። እዛ ሳምታታ ናደ ጭስ ነሻ። ኧረ ምን ማላውቀው ነገር አለ? ልጠይቅህ? ጠይቀኛ። እሺ ከሜሲና ከሮናልዶ ሰውዬ እንደዚህ ፖለቲካ ምናምን አታነካካኝ። ሰውዬ ምናምን በፖለቲካ ነው። እኔ እኮ ኳስ ነው የጠየቁ። ጠይቀኝ ኳስ ማውቃለሁ። እሺ 2022ን የዓለም ዋንጫ ማን የበላው? ምን ይሄ ሊያቅተኝ ነው? ነገር በቻቻሉት አይደለም የበላው እነ ነስሪ እነ ጣሂሩ። ወይ የዓለም ዋንጫ እነ ነስሪ እነ ጣሂሩ። አሬ ወጭ ኮንቴንት ክሪኤሽናቸው ለኮንቴንታቸው አፕሎዝ እናደርጋለን። አፕሎዝ እውነት ይመቻቸው። እነ ጣሂሩ። ሌላ ጥያቄ ልጠይቅ። ጠይቀኛ። እሺ የዘንድሮን ባላንዶር ማን የበላው? ዘንድሮ ቱፓክ ነው። አረ ሰውዬ፣ ኧረ ተው። ጋይስ ቱፓክ ነው። ደስ ይላል። ወይኔ እንግዲህ ቱፓክ ነው የበላው። እሱማ ቢኖር ይበላል። ተጫዋቹም ከዘፋኙ ዘፋኝ ያው የአዲስ አበባ ልጅ ስትሆን ከባድ። የተማረ ወድቆ አይወድቅም ብላችሁ ይሄው ተምረን ከተመረቅን 4 ወር ሆኖናል ጋይስ። ስራለም የተማረ አወዳደቁ ራሱ ይከፋ ነው የሚሆነው። ጎዳና ላይ ያለነው ስራ እየፈለግን ሰፖርት አድርጉ፣ ደገፍ አድርጉ። እየሰገጥን ነው አሁን። ሰግጥ ያልከው ልጅ ተመችቶኛል በጣም። እየሰገጥን ነው። እውነቱን እኮ ነው ጋይሱ። ከባድ ነው ይሄ ማለት በቀልድ አወራው እንጂ አዋስቶ አወራው እንጂ በቀልድ ሲሪየስ ኢሹ ነው ጋይስ። ላይክ ስራ አጥበስ አረ እንደው በሰገጥንና እንደው የዶላሩን ባመጣ ነው ጋይስ። ሰብስክራይብ አድርጉ፣ ዶላሩን እናንተው በቃ። እንቀጥልሽ። ለሰርቫንቷ አንድ ዘኒት ቅባት ከገዛው በኋላ የእሷ ጋለሪ። እስቲ ጋለሪዋን እንዴ ጋይስ ይሄ ትክክል ይመስላል። ትክክል ነው። በጣም በቃ ለሰርቫንቷ እንደዚህ አበባ ምናምን ነገር ላቭ ቅርጽ ምናምን ነገር ያረጋሉ። በቃ ፍቅራቸውን ይገልጽላቸዋል። ዋናው እሱ እኮ ነው፣ ፍቅር መግለጽ ነው ጋይስ። ሌላ ነገር አታስቡ። ዋናው ፍቅር። ፍቅር በውደት ወይ ደግሞ የልቤ ትርታ ለእኔ ትርጉሙ አንድ ነው።
ብዙ ሰዎች ያፈቅራል፣ ግን እንደኔ ማንም አያፈቅርሽም። ማንም ጋር አንቺ የለሽም። እኔ አንቺን ልረሳ አንድ ያዝኩት ቃል ቢኖር ሻምሽላ ዋስላ ለአንቺ ስል እያለ እኮ ሻምሽላ ዋስላ ለአንቺ ስል እኮ ለአንቺ ስል ያልሆንኩት ነገር የለም እያለ ሰውየው አልተረዱትም። ሰውየው ሊጋጭ አይ ህይወቴን ለአንቺ ሰጥቼ እያለ ያው ትርጉሙንም እየነገረን ነው እዚህ ጋር እንግዲህ በህንደኛ ማለት ህንድና ቻይና ከየት እንደተገናኙ አልችልም። እኔ አንቺን መርሳትም አልፈልግም። አንቺ እኔ ነሽ። እድሜ ልኬን አፈቅርሻለሁ፣ እስከ ሞት ድረስ አፈቅርሻለሁ። ጋይስ ለኤዲተሩ ግን መቼው የህንድ ትራንስሌተርና የቻይኒዝ አድርጎ እንደዛ ማስተካከል እስከምሞት ወድሻለሁ፣ ሁሌም ወድሻለሁ እያለ ያለው በጣም እኮ ውስጥ የሚነካ ነገር እየሰማን እና እያየን ያለው እንግዲህ ምን እንደሆነ ካለው ጭፈራውማ ያደኩበት ነው። በሊያስ ተጫወት ጎበዝ ምንድን ነው አሳይ ልጅ ይመቸው ብቻ። ትንሽ ደርቲ ነገር ታበዛለህ። ያው ኮንቴንት ነው ይገባኛል፣ ግን አንዳንዴ ከባድ ነው። ያንተ ከበደ ትንሽ እውነት። ልጁ ይመቸው፣ ጩጬው ይመቸው። ያው ያገኘውን አግኝቶ ነው። አስተያየቱ የራሱ ያስቃል። ዛሬ ነው ቀኑ ነገር ብቻ አንቀጥል። ብዙ ከቀጠልን ከባድ ይሆናል። በአጭሩ ይሻላል። ጋይስ ሰብስክራይብ፣ ላይክ አድርጉ እንዳትረሱ። ዛሬ ጫት መቃም ካቆምኩኝ አልহামዱሊላህ ረቢል ዓለሚን 2ኛ ዓመቴ ነው። 2ኛ ዓመታችንን እንዴት ነው የምናከብረው? ይሄ ማለት ነው ልጆች እናታችሁን አባት እንዴት ነው የምናከብረው ብሎ ሊቀመው ማለት እሱ እንደዛ ከሆነ ነው ምስቀው። በጣም አንድ አመት ነው 2 አመት ሞልቶኛል ብሎ ሲቅም አስቡት። ላይክ እስካሁን ለመጣውበት ሰክሰስ ከኬኩ ጋር ለዛው እናታችሁን እህት ወንድማችሁ የሚገባቸው ደረጃ እንዳይደርሱ ያደረገ መጥፎ እጽ ነው እና እርገጡት። እዩት፣ እንደምታዩት የሚቃም ጫት ነው። 200 ብር የተገዛ ጫት ነው። እርገጠው ና እዚህ ጋር ና አንተም ትንሹ እርገጡት። ይመቸው ጋይስ። እርገጠው ዘፈኑን ለምን አከፍትላችሁ? አይ አሪፍ ነው፣ ማስተማሪያ ነው ለልጆቹ። አሪፍ ነገር እያደረገን የጫት ነገር ከባድ ነው እውነት በጣም ግን ገዝተህ ማስረገጠ ትንሽ ብሩ አሳዘነኝ። ብሩን እንደው አይስክሬም ብታበላቸው አሪፍ ነው፣ ግን ለትምህርቱ ይሆናል። ያው በ200 ብር ትልቅ ነገር ነው ያስተማርካቸው። ይገባናል። በጣም ጋይስ አድንቁት ይሄን ሰውዬ። በጣም አጨብጭበናል። እናት አጨብጭበናል። ለምን ነው ቆንጆ? በቃ ደስ የሚል ጊዜ ነው ያሳለፍነው። ቆንጆ ምሳ፣ ቆንጆ ቆይታ። የምን ደስ አለሽ? የእውነት አመሰግናለሁ የኔ ቆንጆ። ምን እንደገረመኝ ታውቃለህ? ማለት አልተለመደም እዚህ ሀገር ላይ በቃ ይሆናል አይደለ? አንዳንድ ወንዶች እኔ ነኝ የምከፍለው ምናምን ኢቭን ኢፍ በቃ ያላቸውን ክላስ ከፍ ለማድረግ ምናምን ነው 50 ከፍዬ በፍጹም ነው የማላውቀው። ደስ ይላልሽ። ደስ ብሎኛል። አመሰግናለሁ። እናማ በቃ ያው ስራ ስለምገባ እንሂድና ደውያለሁ። እሺ ደስ ይለኛል። ሜሴጅ ገባልኝ። ያንተ ስልክ ቁጥር ነው? አስጀምሪው እኮ ነው ማለት ከ50 ተባብለን የለ የምርህን ነው? ስመጣ ያው በባዶ ነው የመጣሁት። 50ውን ከቨርኩ ማለት ነው። አሁን ስንመለስ ደግሞ አንቺ ትከፍያለሽ 50 ማለት ነው። እንዴ እኔ እናንተ አብረን ምሳ በልተን ጠጥተን 50 ከፈልን እና ታዲያ አሁን የምትሸኘኝ የራይድ አስነስተህ ነው ማለት ነው? ይሄማ ያው ስራ፣ ይሄ ደግሞ ለወደፊት ህይወታችን ነው። ማለት አንተ ጋይትም አይቀጥልም ብል እሺ አስጀምሬዋለሁ እኮ። እሺ የዚህን ሂሳብ ከፍለሽ ወረጅ ቢያንስ አስጀምሬዋለሁ። የትም እንዳትሄጂ ተጀምሮ ለወደፊት ህይወታችን ነው። ደስ
አስጀምሮታል። ጀለስ ይመቸዋል። 50-50 ነው ሴቶች። እዚህ አባቴ ጋባዥ አገኘን ብላችሁ ካሁን በኋላ እኔ አስጀምረዋለሁ አባቴ። እኔም እንደሱ አንድ በነፃ ካመጣው አንድ ደግሞ አንቺ ነሽ ከፍለሽ አስጀምረዋለሁ አለ። ደስ ይላል። ካንስል አስደርገው። ታቱት የለ እንደዚህ በዚህ ቢራቢሮ ታምራለች፣ እውነት ታምራለች። አባ ትገርመኛለች። አይ አንዳንዴ ፈታ ያው ይሄ ላይፍ እንዲህ ነው የሚያደርጋቸው። እንግዲህ በዚህ ዘፈን መቃወጥ ነው። ይመቻቸው ብቻ ፈታ አሉ። በቀን 5 እንጀራ ስበላ ፋዘር ቢ ላይክ እስቲ ምን ልጀማምር እንዴ በተቀመጥክበት ያንተ የላም ወጥ ነው እንዴ? ይሄ የጤፍ ወጥ ነው እንዴ? ብራዘር ዘለግላገው የላም ወጥ ነው። ምን ኦፕራሲዮን በለው እንዴ? ምን ልጀማምር እንዴ ብራዘር? ልጀማምር አንተ እውነቱን እኮ 5 እንጀራ በአንድ ቀን ይሄ 5 እንጀራ እኮ ቢካፈል ለ6 ቤተሰብ ይሆን ምን ሆነ በአሁኑ ሰዓት? ለነገሩ ያው አንዱ እንጀራ ግማሽ ሆነ እንደ ድሮ እኮ አይደለም። ውፍረቱ በጣም እንትን ነው የሆነ በጣም ያሳያል። ላይ መብራት ጋር ወስዳችሁ እንትን ብትሉት በጣም ያሳዝናል። እንጀራው ራሱ 5 አይፈረድበትም ልጁ ያው ለማለት ነው። እንግዲህ እስቲ እናንተ ኮሜንት ላይ ፍረዱ። እንግዲህ ያው ግን አንድ ይበቃል። ምን በቁጥር ነው የምንበለው እኛ። እንቀጥል። 我不想活了，看见你现在，我这么月来了没不给我开心啊！我这么月来了不给我开心啊！ምንድን ነው እየተፈጠረ ያለው? ምናምን እያለ እየጮህባት ነው። ቻይኖችም እንዲህ ይናደዳሉ። ደግሞ ያው በጣም እውነት በሀበሻ ተማርኮ እንደዚህ መናደዱ ራሱ ለኛ ኩራት። እስቲ እንቀጥል። ወኔ ወደ አይናፋሩ ጀለስ ማሳጅ ቤት ሲገባ ከሬሱም አልተመቸኝም ጋይስ። እስቲ እንየው። ሰላም እንዴት ነህ? ደህና ነህ? ሜሪ ማሳጅ ልክ ነህ። እሺ አሁን አልቅና ቶሎ ተኝ። እንደዚህ ዘፈኛው የመጀመሪያሽ ነው እንዴ ፍሬም? አዎ የመጀመሪያ ነው። ለዛ እኮ ኦኬ አሁን አልቅና ተኝ። ችግር ከማወላልቀው በቃ ዚፕ ነው። ምን ኤክስትራ ምናምን ነው የፈለከው? አረ እንደዛም አይነት ነገር የለም። በቃ አይ በቃ እኔ እንትን ወይ ባቲ ሲገባሉ እናት ቀልድ ምናምን እኮ አለ። አይ በቃ እኔ ወይ ባቲ ሲገባሉ በቃ ወይ ባቲስ እንደዚህ ነው። ኤክስትራ ፈልገሽ ምን እንደዚህ ነው። አይ በሌላ ነገር ባታስገቡት ጥሩ ነው፣ ግን ወይ ባቲስ ይሻላል። ወይ ባቲስ ጥሩ ነው ለጤና፣ ለጤናም ጥሩ ነው። እንቀጥል። ምንድን ነው ማርዬ? ቆንጆ ሰዓት መጣ። ምንድን ነው የሁሉ ምግብ? ምንድን ነው ማርዬ? ሳቷሽ እንግዳ ይዞ መጥቶ ጠይቆን ነው? ዘመድ ጠይቆን ነው ይዞ መጥቶ ወይስ ገንዘብ 1 2 3 4 5 ብለሽ አውጥተሽ ከፍለሽ ብቻ እንዲያው? እኔ ሜኑ ስመርጥ ሊሞዚን የሚል ብዬ ሊሞዚን አንድ ፒዛ ብዬ አዘዝኩ። አንተ እንደዚህ ይዞት መጣ። እንዴት ደስ እንዳለኝ! የሁሉ አሁን ፒዛ አዘሽ ነው የሁሉ ልትበይ? ኧረ ማርዬ ረቡ በእናትሽ በዚህ ኑሮ ውድነት ኧረ እንተዛዘን። እኔ እስኪ ታመጣለሁ። የሰው ፊት እኮ እየገረፈኝ ነው የማመጣው። እናቴ ልጄ ሳትወልጂቢ
ከወለድሽ በኋላ ልጄ ነው የምትይው። ስለዚህ ሳትወልጂ ስላለችኝ ቶሎ ብዬ እሺ አንቺ ቤት ቁጭ ብለሽ ቢ አንቺ ቤት ቁጭ ብለሽ ቢ እኔ ደግሞ በየመንገዱ የተበደልኳቸው ሰዎች አይን ይብላኝ አይደል ይብላኝ። እኔ በሰው ሀገር ማበዴ ነው። ኧረ እኔ በሰው ሀገር ማበዴ ነው። ውድዬ እንተዛዘን እኮ በጣም ትንሽ ነው ስትበላው ሲጣፍጥ ታውቀዋለህ። ና እሺ ተይኝ በእናትሽ ማለት ነው ተይኝ። እሺ ምግቡስ ሲሆን እሺ የሚያክል ሚሪንዳ ገላሽን ልትታጠቢበት ነው ያዘሽው? ይሄንስ ራሳቸው ከጅለው ነው ያመጡት። ራሳቸው እንትን አዝነውልሽ መረቁልሽ። ይሄን እንዴት አይመርቁልሽ? ይሄን ሁሉ ነገር አዘሽ እንዴት አይመርቁልሽ? አላልኩም ሚጠጣም አሎት ምን እንዳልኩት ስትለኝ ሚሪንዳ ወይኔ አንተ ወይኔ መልብኝ ሰው እንደሞተ ነገር እኔ ነገ በኋላ ከወለድሽ በኋላ መብላት የለም አሁን ቢ ስላሉኝ ቀስ እያልኩ ልበላ ነው ብላ ኧረ ቀስ እየሄድን እና ይጣፍጣል ብላት ነው የሚያጣፍጥ ነገር ያጣፍጥ አያቻ ስድብም ነው ጥሩም ነው እንትን ምርቃት ጋይስ እና ኧረ ታፍታለች። እኔ እንትን ነው ጨርቄን ነው የምጥለው። ባይዘው እንደዚህ ቢፈጠር ከባድ ነው ጋይስ። ምን ታስባላችሁ? ኮሜንት ላይ አስቀምጡ እስቲ። ከባድ ነው። ብቻ እንቀጥል። እኔ ታዋቂ ብሆን ደስ ይለኛል። ብዙ ብር ቢኖረኝ ደስ ይለኛል። መኪናም ቢኖረኝ ደስ ይለኛል። ሌላ ደግሞ የሚያምር ቪላ ቤት ቢኖረኝ ደስ ይለኛል። ቆይ ፕሌን ይቀረኛል። እኔም ደስ ይለኛል። ሚሊዮን ብር ቢኖረኝ ደስ ይለኛል። ሀብታም ብሆን ደስ ይለኛል። ሁሉም እኔ ረጂ ብሆን ደስ ይለኛል። ተረጂ ባልሆን ደስ ይለኛል እኮ በጣም አይደል እንዴ? እኔ ግን አይደለም ንገርም። አይ እንትኑ ደስ ይላል፣ ቫይቡ ደስ ይላል። በቃ ያገኘው ነው የሚመስለው ደስታው። በቃ እንዲህ ብንደሰት ሳይኖረን ብንደሰት ጋይስ። አንዳንዴ ሳይኖራችሁ ተደሰቱ። ምንድን ነው ሁሌ ማማረር? እኔ አሁን ደስ ይለኛል። የ30 ሚሊዮን ብር መኪና ቢኖር ደስ ይለኛል። አንተ የዘንድሮ ባንከሮች መሆናችሁ ነው። አንተ ሆነ ነው ደፍተር አውጣ ምናምን እያላችሁ ሸም የምታስዙኝ አንተ ሳልፈሳገድም አልዋጣም። በቃ ማውጣት አልፈልግም። ባንኩን ሸም አስዘው ወጣውልህ። ዋላ ደግሞ ደፍተሩን አውጣ ምናምን ኢቲኤሙን አውጣው ምናምን ሞባይል ባንኪንግ አስጀምር ምናምን አልፈልግም። በቃ አትበለኝ እንደዛ አልዋጣም። ሸም እያሳዛችሁ ማስወጣት ጀምራችኋል። ስለዚህ አልዋጣም። እንካ ልንፋ አረጀለት መሮታል። እንትን ከስድቡ ውጪ ስናወራ ስድቡን ተው፣ ከስድቡ ውጪ ስናወራ እውነተኛንም ነው። ውስጣችን እኮ እንደሱ እኮ አናወጣውም እንጂ ባንከሮች ምናምን ውስጣችን እንደሱ ነው። እንዴ ምንድነው እናንተ እንዴ አስጨነቃችሁን። ይገባናል ተጨንቃችሁ ነው፣ ግን አስጨነቃችሁን እኮ። አሁን እንደውም ተረጋግቷል ትንሽ መሰለኝ። አሁን ሳፋሪኮም ትንሽ እያስጨነቀ ያለው እንጂ ከባድ ነው ብቻ ጋይስ። ያው በቃ የሱን ውስጣችን አለ። ይሄን ሙሉ ያያችሁት የልጁ ቪዲዮ ውስጣችን አለ፣ ግን አናወጣውም። ልክ አይመስላችሁም ጋይስ? እስቲ አናወጣውም ግን በጣም አገራ ወዲያነ ወዲያ ግራራቦ መስሎኝ ነው አምደቷ ተያዘ ደግሞ ራያ ተውዛጭ ራያ ተውዛጭ ዘ ቤስት ዳንሰር ኢን ታውን ብያታለሁ። ልጅቷም ማለት ይመቻት፣ ትችላለች። ደስ የጨፈረችው ደስ ይመቻት። ያሳደጋት ቤተሰቧ በቃ ይመቻቸው። እቺ ልጅ አሁን ስታድግ ለኢትዮጵያ የምትተርፍ ዳንሰር ነው የምትሆነው። ጋይስ እነዚህ ነበሩ ቪዲዮዎቹ ጋይስ። በጣም እናመሰግናለን እስከዚህ የቆያችሁ ቤተሰቦቼ። እንዴት ከልብ እንደምወዳችሁ አታውቁም። በቃ ቴንኪዩ በጣም እንሄዳለን። አሁን ቪዲዮ እንለቃለን፣ ፈታ እንላለን፣ ዘና እንላለን። ሌላ ቪዲዮዎች አመጣላችኋለሁ። ሰብስክራይብ ላይክ ሰብስክራይብ አርጉ። ካላረጋችሁ አሁን አስታውሳችሁ አርጉ ጋይስ። ሼር አርጉ ለምትወዱት ቤተሰብ። ይሄን ቪዲዮ እንዲያይ ለምትፈልጉት ሰው ሼር አርጉ ጋይስ። በሚቀጥለው እስከምንገናኝ አመሰግናለሁ። ድርቆሽ ምንዘባርቀው ድርቆሽ ጋይ አውት